መረጋጋት፣ እምነት፣ ፍቅርና ተስፋ ላንሳላችሁ። ፍቅርን ላስቀድም። አንኮንዲሽናል ላቭ ነው አይደል? እናት ትሰጣለች ተብሎ የሚታሰበው አይደለም። ልክ የሌለው ፍቅር ምን ማለት ነው? ልክ የሌለው ፍቅር ማለት ይሄ ማለት ቀደም ሲል እንዳልኩት ሲደሰት ብቻ አይደለም እናት የምትወደው፣ ሲናደድም ትወዳለች፣ እቃም ሲሰብር ትወዳለች፣ ሲበሳጭም ትወዳለች፣ ሲያስታውቀውም ትወዳለች፣ ሲታመምም ትወዳለች። እዚህ ጊዜ ምን ማለት ይጀምራል? አሃ እኔ ተወዳጅ ነኝ። ይሄ ስሜት ይህ አመለካከት ዛሬ ፈተና ነው። ሜንታል ሄልዝ ላይ የሚሰራ ሰው እዚህ ውስጥ ካለ በጣም ይገባዋል። ዛሬ ደንበኞቻችን ጋር፣ ዛሬ ክላይንቶቻችን ጋር ወደ ኋላ ወደ ልጅነት ሄደን ሲሰቃዩ የምንመለከታቸው ይሄ የመወደድ ስሜት ማጣት ነው። ይሄንን በገንዘብ አታገኙትም። በነገራችን ላይ ሀብታም ስለሆናችሁ አታገኙትም፣ ታዋቂ ስለሆናችሁ አታገኙትም፣ የተማራችሁ ስለሆናችሁ አታገኙትም፣ ወይ ደግሞ የዩኒቨርሲቲ ፕሮፌሰር ስለሆናችሁ አታገኙትም። ይሄ የሚሰጠው ከእናት ነው። በጣም ሲያለቅሱ ልጆቻችንን ካያችኋቸው አንስተን ምን እናደርጋለን? እሺ እንላለን አይደል? ይሹሩዋል ከጀርባ መታ በቃ በዘለምዳ በልማት ዝም ብለን ብድግ አድርገን አንስተን እንመታቸዋለን። እሱ ግን ሬጉሌሽን ይባላል፣ መረጋጋት ይባላል። ስንት ጊዜ ነው እናት ልጇን ያረጋጋችሁ? ሌሊት አትመርጥም፣ ቀን አትመርጥም፣ ሰዓት አትመርጥም፣ ቦታ አትመርጥም። ቢደክማትም ባይደክማትም ታረጋገዋለች። ይሄ ማለት ልጆቻችንን ስንወልዳቸው በጣም የተረጋጋ ስሜት ኖሯቸው አይደለም የሚመጡት። አልኩት እንዳልኳችሁ በ7 ሰከንድ ይቀየራል አለች። ልጃችሁን እዚህ ጋር አስቀምጣችሁ በተለይ ኢንፋንት ልጆች ካሏችሁ አሁን የሳቀ ነበር አሁን ሊያለቅስ ይችላል ማለት ነው። እናት አንስታ ሬጉሌት ማድረጓ የልጁ ስሜት ምን ይሆናል ማለት ነው? መረጋጋት ይጀምራል። አንድ ትልቅ እስኪ ዛሬ ዓለም ያጣችሁ፣ ዛሬ እኛ ያጣ፣ ዛሬ መግባባት ያልቻለበት አንዱ ትልቁ እስኪ ሬጉሌሽን ነው፣ መረጋጋት ነው። ይሄ የሚሰጠው እኮ ከእናትነት ነው። ብዙ ሰው ግን ላይረዳው ይችላል፣ ብዙ ሰው ላያውቀው ይችላል። እናት በምታረጋግባት ጊዜ ኒውራል ኮኔክሽን ወይም የምንለው አንጎል ውስጥ የኒውራል ኮኔክሽን ይፈጥራል። ይሄ ማለት ምን ማለት ነው? አንድ ትልቅ ቁልፍ ውስጥ እንማራ ልጁ መረጋጋት ካደገ በኋላ አዋቂ ከሆነ በኋላ ልጁ በእናት ልጅ የሚያደግ ልጅ ላይ ከወጣ በኋላ የሚወርድ ይሆናል፣ የሚረጋጋ ይሆናል። ራሱን የማይሰብርም እቃ የማይሰብርም። አመሻችሁ፣ እንኳን ያደረሳችሁ። ትልቅ ቀን ነው ለእናቶች። ምክንያቱም እኔም የ3 ልጆች እናት ነኝ፣ የአንድ ባል ሚስት ነኝ። ለዚህ ለእኔም ራሱ ትልቅ ቀን ነው። ልጆቻችንን ያው ትተን ነው ቤት። ዛሬ ቀኑ ማክሰኞ ነው፣ ማስጠናት አለ። ብዙ እናቶች እዚህ የተገኘ ነው። ማስጠናት አለ፣ ማብላት ማስተኛት አለና ሆኖም ግን እዚህ ቀን ላይ ስለተገኘው በጣም አድርጌ አመሰግናለሁ። ቀደም ሲል የተነገረኝ ጥቂት ደቂቃ 7 ደቂቃ ቢበዛ ነው እንድናገር እድሉ የተሰጠኝ ርዕስ ግን በጣም ሰፊ፣ በተለይ ደግሞ እንደ ሳይኮቴራፒስትነቴ በጣም እማየው ለሰው ልጆች መሰረት፣ ለሰላማችን፣ ለራስ መተማመን መሰረት የሆነችውን እናትን ለማንሳት ምችለውን ያክል እጥራለሁኝ። ብዙ ጊዜ ስለ እናቶች ሲነሳ ያው የእናቶች ቀን እናከብራለን። እናትም ስላለችኝ እኔም ጥሩ አድርጋ ያሳደገችኝ ጀግና እናት ስላለችኝ ማለት ነው። እና የምሰማው ነገር ግን ታዝባችሁት ከሆነ አንድ አይነት ነገር ነው፣ ተደጋጋሚ ነገር ነው። ለምሳሌ ሳትበላ ልጆቿን ታበላለች አይደለም? በጣም ትቸገራለች። ህልሟን፣ ውበቷን፣ ልጅነቷን አሳልፋ ለልጆቿ ትሰጣለች። አብዛኛውን ነገር ከማቴሪያል ከቁስ ጋር ከመኖር ጋር ከምግብ ጋር ከተሳሳቱ ይታረሙኛላችሁ ብዙ ጊዜ የሚነሳው ማለት ነው። አዎ በጣም አስፈላጊ ነው። እነዚህ ነገሮች መሰረታዊ ነገሮች ናቸው። ብዙ ጊዜ ቀደም ሲል እንዳልኩት የእናቶች ቀን ሙዚቃ ሰማለሁኝ፣ ግጥም ሰማለሁኝ፣ የሚወሩ ቴስቲሞኒዎችን ምስክርነት ሰማለሁ እና አሁን አብዛኛው ነገር የሚናገሩት ሰዎች እናቴ ሳትበላ ነው ያሳደገችኝ፣ ሳትማር ነው ያስተማረችኝ፣ በድህነት ነው ያሳደገችኝ የሚለው ነገር ይነሳል። ግን በዚህ መሀል አንድ ነገር ተረስቷል ብዬ አስባለሁ። ተረስቷል ሳይሆን ተዘንግቷል። ከዚህም በኋላ ደግሞ እንደዚህ ድንቅ የሆኑ እናቶችን ስናመሰግን ወይም የእናቶችን ቀን ደግሞ ስናከብር ቢነሳ ደስ የሚለኝ እንደ ስነ ልቦና ሕክምና ባለሙያነቴ ዛሬ ላንሳ። በጣም የሚገርማችሁ ነገር አሁን በጣም በዓለም ላይ ብዙ ሰዎችን ቀን እየገዛ ያለው አንድ ነገር አለ። ኢሞሽናል ኢንተለጀንስ ሲባል ሰምታችኋል? በስሜት ብልሃተኛ መሆን። እንግዲህ አሁን የተወለድኩበት ጊዜ ትምህርት ነው፣ በቃ ትምህርት ነበረ።
ያው ትምህርት ቤት ካልገባችሁ አለቀልሽ ተብዬ ነው ያደግኩት። ከኤዱኬሽን ጎን ለጎን ከትምህርት ጎን ለጎን የስሜት ብልሃት ትልቁን ሮል ይጫወታል። የስሜት ብልሃት ደግሞ መሰረቱን የሚጥለው ገና በልጅነት ነው። ገና በጨቅላ በተለይ የመጀመሪያዎቹ 2 ዓመታት እነሱ ላይ ማውራት እችላለሁ እፈልጋለሁኝ። ከኢሞሽናል ኢንተለጀንስ ወይም በስሜት ብልሃት ጋር በተገናኘ 4 ነገር ላንሳ። እምነትን፣ ፍቅርን፣ ተስፋ፣ መረጋጋት ማለት ነው። እነዚህ በተሰጠኝ እንግዲህ አጭር ደቂቃዎች ውስጥ ቶሎ ለመናገር ለማብራራት ጥረት አደርጋለሁ። የመጀመሪያ እናቶች አላችሁ፣ የማራስ ቤት አስታውሳለሁ። የመጀመሪያ ራስነት ወቅት ካያችሁ በጣም አድካሚ ነው። በየሆነ ሰዓት ነው የምናጠባው። እንግዲህ አባቶች በደንብ ሰማላችኋል፣ ታያላችሁ ያስባሉ። ባሎችም አባቶች በየሆነ ሰዓት መጥራት አለባቸው። ብቻ አይደለም ኮንፈርታቸው ምቾታቸው ሲነሳ መኖር አለብን። ሲያለቅስም እናት መኖር አለባት፣ ሬጉሌቲቭ ሆና ማለት ነው፣ በተረጋጋ ስሜት። የሚገርማችሁ ነገር ትምህርቴን በጣም ማጠናው ነው የምወደው ትራውማ ጋር ደግሞ ተያይዞ አታችመንት ጋር ስለሆነ ልጅ ሲመጣ ገና እንግዳ ነው። የፈለገው ከእናቱ ማፀን ቢወጣ እንግዳ ነው። አራስ በጣም የሆኑ ጨቅላ ልጆችን አይታችኋቸው ከሆነ በጣም ፍጥጥ ነው የሚያዩ። በነገራችን ላይ አዲስ ነው። የሆነ ሰው ጮክ ብሎ ሲናገር አዲስ ነው። ኢንቫይሮንመንቱ በጣም አዲስ ነው። 3 ነገሮች አሉ እሱ ጋር። ሲርባው ሽልጫቆ መቀየር ወይም ዳይፐሩ መቀየር አለበት። ሲርባው ጡጦ ወይም ጡት መጥባት አለበት። 3ኛው ደግሞ መጫወት እናቱን ማየት ሲፈልግ ማየት አለባት። ይሄ በጣም ቀላል ነገር አድርገን ልናየው እንችላለን። ነገር ግን ይሄ እንግዳ የሆነ ፍጡር ልክ መጥቶ እናቱ የምታደርግለት ደግሞ ሲያለቅስ ቶሎ ብላ ጡጦንም ትሰጠዋለች። ዳይፐሩ ሲሞላ ቶሎ ብላ ትቀይርላታለች። በዚህ ጊዜ ምን ብሎ ማሰብ ጀምራ አሃ ይላል። ይቺ ሴት ማመን እችላለሁ፣ እዚህ ጋር የተቀመጠው አካል ማመን እችላለሁ። ምክንያቱም ኮንፈርቴ ወይም ደግሞ ምቾቴ ከኔ ሲነሳ ትደርስልኛለች ይላል። የሚገርማችሁ ነገር ይህ እንደቀላል እንዳታዩ፣ እምነት መሰረት የሚጣለው እዚህ ላይ ነው። ማመን። ይሄ እምነት ከምን ሄዳል መሰላችሁ? ከፊልና እስከ ሞግዚቱ፣ ከፊልና ከእናት ከአባቱ ያልፍና ጎረቤቱ፣ ከፊልና ልጆች ትምህርት ቤቱ። ከዛ ምን ይኖራል ማለት ነው? ማመን ይጀምራል። ሰዎችን ማመን እችላለሁ፣ አካባቢዬን ማመን እችላለሁ። ዛሬ በጣም አብረናቸው የምንሰራቸው በጣም የተቸገሩ ብዙ ደንበኞቻችን ይመጣሉ። አንደኛው ኢሹ የትረስት ኢሹ ነው፣ ያለማመን ኢሹ ነው። ይሄንን ኢሹ ግን የምትሞላዋ እናት ናት። በጣም ይገርማችሁ ነገር እናት የምትሰጠው ነገር ነው። ገና በጨቅላነት ወደሚቀጥለው ውሰዳችሁ። መረጋጋት የምንለው ሬጉሌሽን ማለት ነው። ብዙ ጊዜ ካያችሁ አንድ ልጅ በ7 ሰከንድ ውስጥ ይቀያየራል። አሁን እየሳቀ ከ7 ሰከንድ በኋላ ሊያለቅስ ይችላል። የሆነ ሰዓት ደግሞ ሊነጫነጭ ይችላል። በዛ ሰዓት ውስጥ ግን እናት አለች አብረው። ሲያለቅስም እናት አለች፣ ሲታመምም እናት አለች፣ ሲከፋውም እናት አለች፣ ሲደሰትም ሲበሳጭም እናት አለች። ይሄ ትልቅ ሳይኮሎጂካል ኢምፓክት አለ በጣም አለው። የሚገርማችሁ ነገር ምን ማለት ጀምራ አሃ እናቴ ስናደድ ብቻ አይደለም፣ ስደሰት ብቻ አይደለም፣ ንጹህ ሰው ሆን ብቻ አይደለም፣ ስቆሽሽም ትወደኛለች፣ ስበላሽም ትወደኛለች፣ ስወድቅም ትወደኛለች። ስለዚህ ምን ይፈጥራል ማለት ነው? የመወደድ ስሜት ይፈጥራል። ዛሬ አጠገባችሁ የሆነ ሰው ካለ፣ አጠገባችሁ የሆነ ወዳጅ ካላችሁ የመወደድነት ስሜት የሚሰማው በየትኛው ቦታ ሲመጣ ሰዎች ይቀበሉኛል ብሎ የሚያስብ ሰው ካለ ከዚህ ሰው ጀርባ የእናት አስተዋጽኦ ትልቅ እንደሆነ በጣም በድፍረት መናገር ፈልጋለሁ። ከዛ የመጨረሻውን ሀሳብ ላንሳላችሁ። ተስፋ፣ መረጋጋት፣ እምነት፣ ፍቅርና ተስፋ ላንሳላችሁ። ፍቅርን ላስቀድም። አንኮንዲሽናል ላቭ ነው አይደለ? እናት ትሰጣለች ተብሎ የሚታሰበው አይደለም። ልክ የሌለው ፍቅር ምን ማለት ነው? ልክ የሌለው ፍቅር ማለት ይሄ ማለት ቀደም ሲል እንዳልኩት ሲደሰት ብቻ አይደለም እናት የምትወደው፣ ሲናደድም ትወዳለች፣ እቃም ሲሰብር ትወዳለች፣ ሲበሳጭም ትወዳለች፣ ሲያስታውቀውም ትወዳለች፣ ሲታመምም ትወዳለች። እዚህ ጊዜ ምን ማለት ይጀምራል? አሃ እኔ ተወዳጅ ነኝ። ይሄ ስሜት ይህ አመለካከት ዛሬ ፈተና ነው። ሜንታል ሄልዝ ላይ የሚሰራ ሰው እዚህ ውስጥ ካለ በጣም ይገባዋል። ዛሬ ደንበኞቻችን ጋር፣ ዛሬ ክላይንቶቻችን ጋር ወደኋላ ወደ ልጅነት ሄደን ሲሰቃዩ የምንመለከታቸው ይሄ የመወደድ ስሜት ማጣት ነው። ይሄንን በገንዘብ አታገኙትም። በነገራችን ላይ ሀብታም ስለሆናችሁ አታገኙትም፣ ታዋቂ ስለሆናችሁ አታገኙትም፣ የተማራችሁ ስለሆናችሁ አታገኙትም፣ ወይ ደግሞ የዩኒቨርሲቲ ፕሮፌሰር ስለሆናችሁ አታገኙትም። ይሄ የሚሰጠው ከእናት ነው። መነሻው እናት ነው። የመጀመሪያ 2 ዓመታት በጣም ኢምፖርታንት ነው የምንለው የሚገርም እናትነት ፍቅር ስላለ ነው። የመጨረሻ የሚገራችሁ ተስፋ ሬጉሌሽን መረጋጋት ልንገራችሁ።
መረጋጋት ላይ የሚገርመው አንዳንድ ሰዎች አጠገባችሁ ያሉ ሰዎች ወይም እናንተ ትሆናችሁ ስሜታችሁ ከፍ ብሎ የምትናደዱ የሚናደድ ግን ደግሞ ንዴቱ ደግሞ እቃ የማይሰብር የሰው ስሜት የማይሰብር ሰው አጠገባችሁ ካለ ወይም ካለች ሬጉሌት የምታደርግ እናት ነበረች ማለት ነው። ላስረዳችሁ። በጣም በተለምዶ እንዳልኳችሁ 3 ልጆች ስላሉ አራስነታቸውን በደንብ ስለማስታውሰው ማለት ነው። በጣም ሲያለቅሱ ልጆቻችንን ካያችኋቸው አንስተን እናደርጋለን፣ እሺ እንላለን አይደል? ይሹሩዋል ከጀርባ መታ በቃ በዘለምዳ በልማድ ዝም ብለን ብድግ አድርገን አንስተን እንመታቸዋለን። እሱ ግን ሬጉሌሽን ይባላል፣ መረጋጋት ይባላል። ስንት ጊዜ ነው እናት ልጇን ያረጋጋችሁ? ሌሊት አትመርጥም፣ ቀን አትመርጥም፣ ሰዓት አትመርጥም፣ ቦታ አትመርጥም። ቢደክማትም ባይደክማትም ታረጋጋዋለች። ይሄ ማለት ልጆቻችንን ስንወልዳቸው በጣም የተረጋጋ ስሜት ኖሯቸው አይደለም የሚመጡት። አልኩት እንዳልኳችሁ በ7 ሰከንድ ይቀየራል አለች። ልጃችሁን እዚህ ጋር አስቀምጣችሁ በተለይ ኢንፋንት ልጆች ካሏችሁ አሁን የሳቀ ነበር አሁን ሊያለቅስ ይችላል ማለት ነው። እናት አንስታ ሬጉሌት ማድረጓ የልጁ ስሜት ምን ይሆናል ማለት ነው? መረጋጋት ይጀምራል። አንድ ትልቅ እስኪ ዛሬ ዓለም ያጣችሁ ዛሬ እኛ ዛሬ መግባባት ያልቻለበት አንዱ ትልቁ እስኪ ሬጉሌሽን ነው፣ መረጋጋት ነው። ይሄ የሚሰጠው እኮ ከእናትነት ነው። ብዙ ሰው ግን ላይረዳው ይችላል፣ ብዙ ሰው ላያውቀው ይችላል። እናት በምታረጋግባት ጊዜ ኒውራል ኮኔክሽን ወይም የምንለው አንጎል ውስጥ የኒውራል ኮኔክሽን ይፈጥራል። ይሄ ማለት ምን ማለት ነው? አንድ ትልቅ ቁልፍ ውስጥ ይማራል ልጁ መረጋጋት። ካደገ በኋላ አዋቂ ከሆነ በኋላ ልጁ በእናት እጅ የሚያድግ ልጅ ላይ ከወጣ በኋላ የሚወርድ ይሆናል፣ የሚረጋጋ ይሆናል። ራሱን የማይሰብርም እቃ የማይሰብርም እንዳልኳችሁ ቀደም ሲል የጠቀስኩላችሁ እምነት፣ ፍቅር፣ ተስፋ፣ መረጋጋት እነዚህ ትልቅ እሴቶች ናቸው። ካደግን በኋላ እውቀትና ብር ያስፈልገናል ልንል እንችላለን። ከሰው ጋር ለመኖርና የእውነት ደስተኛ ለመሆን እነዚህ 4 ነገሮች በጣም አስፈላጊ ናቸው። ግን ብታምኑ ባታምኑ መጀመሪያ የምትሰጠው እናት ናት ማለት ነው። ንግግሬን የምደመድመው አጠገባችሁ ያለ ሰው እውነት ለመናገር በጣም የተረጋጋ አዳምጥ የሚያደርግ አዲስ ቦታ ሄዶ የሚቀላቀል አዲስ ቦታ ሄዳ የምትቀላቀል በጣም ስሜቷን መቆጣጠር የምትችል ፍቅር መስጠት በጣም የማይከብዳል። ይሄ ማለት ስለ መልአክ ሰው እያወራሁ አይደለም። እነዚህ ሰዎች አጠገባችሁ ካሉ አሁንም እርግጠኛው ነገራችሁ የምትገርም እናት ወይም ደግሞ ኢሞሽናሊ አቬለብል የሆነች በስሜት አጠገብ ከልጇ አጠገብ የሆነች እናት ከጀርባ አለች ማለት ነው። ስለዚህ ብዙ ጊዜ የሚነሳው ምግቡ፣ መጠጡ፣ ማብያት ማውጣቷ፣ መክሳቷ፣ ውሃ መሸከሟ፣ እንጨት መሸከሟ ነው። ከዛ በላይ ግን የስሜት ስንቅና ትሰጣለች። ይህንን ስንል አባቶችንም ድርሻ አንተው። ቀኑ የእናቶች ቀን ስለሆነ ስለ እናት ማውራት ስላለብኝ ነው። አባትነትን የራሱ ትልቅ ድርሻ አለ። ሆኖም ግን እቺ እናት ልጁ ካደገ በኋላ ልጆቻችን ካደጉ በኋላ ዓለምን ሲቀላቀሉ ዓለምን የሚቀላቀሉበት ትልቅ ትልቅ ብልሃት የሚገኘው ከእናትነት ነው። ስለዚህ ሲነሳ ይሄን ቢነሳ በጣም ደስ ይለኛል። ልጇን ምግብ ብቻ አይደለም የምታበላው፣ ልጇን በስሜት ጠንካራ አድርጋ ታሳድጋለች። የእናትነት ሮል ከባድ ነው፣ ቀላል አይደለም። አመሰግናለሁ።